ዛኔ ማለት ነው ኢየሱስ ክርስቶስ በምድር ላይ ሲያስተምር ሙስሊም ነበር ማለት ነው። ያውቀዋል። በቃ ኢሳ በምትሉት ታውቁታላችሁ ማለት ነው። እሺ እሺ። ነብዩ መሐመድን በምድር ላይ በነበሩበት ሳለ እናንተ ታውቁታላችሁ፣ እኛ ኦርቶዶክሶች ደግሞ አናውቅም፣ ክርስቲያን ማለት ነው። እሺ። ለዚህ ነው ካንተ የምፈልገው ምንድነው የሁለቱን ንጽጽር በምድር ላይ በነበሩበት ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የበረበረበት ወቅት የነበረውና ነብዩ መሐመድ የነበሩበትን የሁለቱን ንጽጽር ብቻ እንድትሰራልን እንፈልጋለን። ምክንያቱም ሁለቱም በምድር ላይ ተመላልሰው እናንተ ታውቁታላችሁ፣ እኛ ደግሞ ንጽጽር ሰራ ብትለን እኛ ኦርቶዶክስ አናውቃቸው ነብዩን የጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ የምናውቀው ገባህ አይደል? ስለዚህ ሁለቱን ንጽጽር አድርገህ የምትሰራልን ቪዲዮ ወይ ደግሞ የምትሰራልን የምታስረዳን ነገር ካለ እሱን ለመስማት ያህል ነው፣ ለሁላችንም ለመፍረስ ስለሚመቸን ማለት ነው። ጥሩ ጥያቄ። ብዙ ጊዜ በነብዩ መሐመድ የሚነሱ ጥያቄዎችን በምንሰማበት ሰዓት ላይ አንዳንዴ እንደ ሰውኛ የምንፈርዳቸው ነገሮች አሉ። ለምሳሌ በአንድ ሌሊት ይሄን ያህል ግንኙነት አደረጉ ሲባል እንደ ሰውኛ ስታስበው ይሆናል አይሆንም የሚለውን ነገሮች ያው እንደ ሰውኛ ትፈርዳለህ። ለዚያውም በሁለቱም ደግሞ ያለውን እንደ ሰውኛ እኛ ተገነዛዝብን እንድናስብ እንድንፈርድ እስቲ ያለውን ነገር ንጽጽር እንድትሰራልን ነው። አመሰግናለሁ። እናከብራለን። በጣም ጥሩ። እንግዲህ ሁለቱም መሲሁ የድንግል ማርያም ልጅ እንዲሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱም ከአምላክ ዘንድ የተላኩ ነብያት ናቸው። እንዳለፉ ነብያቶች አላህ ሱብሓነሁ ወተዓላ መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይለናል። ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላል? ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል። ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው ይላል። በአንድ ቃል ይገልጻቸዋል። ሁለቱም ለአንድ ዓላማ የተላኩ ነቢያት ናቸው። ገብቷቸዋል አይደል? እርሱም ምንድነው? ያን የላካቸውን አንድና ብቸኛ የሆነውን አምላክ እንዲያስመልኩ ለሰው ዘር። ያ አንድ አምላክ በአንድነቱ ላይ ሶስትነት የሌለበት ብዜት የለውም፣ አንድ ብቻ ነው። መሲሁ ከመሲሁም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትምህርት እያንዳንዳቸው እያነሳሁ ላስረዳቸው። መሲሁን አስተማሪ በዚህ ጉዳይ ላይ ከተባለ ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ሐዲስ ላይ ሲናገሩ ያ ቀውም ቁሉ ላኢላሃ ኢለላህ ቱፍሊሑ። መሲሁ ምን አለ? የእኔም የእናንተም ጌታ እርሱ አንድና ብቸኛ የሆነው አላህ ነው፣ ከእርሱ በስተቀር ሌላን አታምልኩ፣ እርሱንም በብቸኝነት ተገዙት ይላል። ይህ ነው ቀጥተኛው መንገድ አለ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ህዝቦቼ ሆይ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ ትድናላችሁም እያሉ ያስተምራሉ። ያችሁ አስተምሮታቸው ያ ነው። አንድ አይነት አስተምሮ ነው ያላቸው። ሁለታቸውም ወደዚያ ወደ አንድ አምላክ የተጣሩ ናቸው። መሲሁ አሁን ደግሞ የሚያለያያቸውን ነገር ልንገራቸው። ይህ ባጭሩ ይህን ከሆነ የሚያለያያቸው ምንድነው? መሲሁ ለአንዲት ህዝብ የተላከ ነው፣ ለእስራኤል ህዝብ ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ የተላኩ ናቸው። ማስረጃ ለዚህም ራሱ መሲሁ ሲናገር ምን ይላል? ያ በኒ እስራኤል እኒ ረሱሉላህ ኢለይኩም አለ። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ መልእክተኛ ነኝ አላቸው። ለማርያም ሲናገራት ጊዜ እሺ በአንድ ሌሊት ከ9 ሚስቶች ጋር ተኝ የሚለውንም አስረዳችኋለሁ። ወደ እሱ እንመጣለን፣ ችግር የለውም። አሁን እዚህ ቦታ ላይ የሚለያዩበት ነገር አንደኛ ይሄ ነው። ኢየሱስ ክርስቶስ ወደ ማን ተላከ? ለእስራኤል ወገን ነው የተላከው። አላህ ይህም በርካታ ቦታ ላይ በቁርአን ላይ ይነግረናል። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛ ነው እያለ ይገልጸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወዴት እንደላካቸው ገልጸዋል ወይ? አዎ ገልጿል። በሱረቱል አንቢያ ላይ ምን አለ አላህ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት ህዝብ ነው የላኩህ እያለ ቃል በቃል ይገልጽላቸዋል። በሌላ ቦታ ላይ ምን በሱረቱል አዕራፍ ላይ ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓን፣ ሙሐመድ ሆይ አጠቃላይ ለሰዎች ለእናንተ የተላኩት በላቸው ይላል። በሱረቱ ሰብእ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይገልጽላቸዋል ማለት ነው። ይህ ነው። ሌላው ነገር ተአምራት በሚለው ደግሞ እንምጣ። መሲሁም ተአምራት ተሰጥቷል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምራትን ተሰጥተዋል። ለአንዱ የተሰጠው ተአምር ለሌላው ላይሰጥ ይችላል። ይህ መበላለጫ ሚዛን ነው ወይ? ይህ አይደለም። ይህ አይደለም። መሲሁ ለምሳሌ ሙታንን የማስነሳት ተአምር ተሰጥቷል። አዎ ያስነሳ ነበር ሙታንን። ልክ እንዲሁ ማየት የተሳናቸውን ይፈውስ ነበር። አዎ ይፈውስ ነበር። ለምጽ ያለባቸውን ይፈውስ ነበር። በመዳበስ እንደዚህ ይፈውሳቸዋል። ለምጽ ያለበት ሰው ከመጣ ቢስሚላህ በአላህ ፍቃድ ብሎ ይፈውሰዋል። ያንን ሰው ሲዳብሰው ጊዜ ይፈውሳል። ልክ እንዲሁ መናገር የማይችሉ አፈድዳዎችን ከእናት ወር ሲጀመር መናገር የማይችልን ይፈውስ ነበር። እነዚህን ሌላ በርካታ ተአምራትን ተሰጥቷል መሲሁ። ለዚህም ማስረጃ ስለ መሲሁ የተነገረው ተአምር በሱራ አሊ ዕምራን ላይ እና በሱራ ማኢዳ ላይ ታገኙታላችሁ። ምን ይላል? በሱራ አሊ ዕምራን ላይ አላህ ሱብሓነሁ ወተዓላ ሲናገር
ورسولا إلى بني إسرائيل أني قد جئتكم بآية من ربكم أني أخلق لكم من الطين كهيئة الطير فأنفخ فيه فيكون طيرا بإذن الله وأبرئ الأكمه والأبرص وأحيي الموتى بإذن الله وأنبئكم بما تأكلون وما تدخرون في بيوتكم إن في ذلك لآية لكم كنتم በዚህ ላይ በጣም በርካታ ተአምራትን ይሰራ እንደነበር መሲሁ ተገልጿል። አንደኛ የመጀመሪያ የተገለጸው ምንድነው? ከጭቃ የወፍ ቅርጽ ይሰራና እፍ ይላታል። ወዲያውም በአላህ ፍቃድ በራሪ ትሆናለች። የእርሱ ድርሻ ምንድነው? ከጭቃ የወፍ ቅርጽ መቅረጽ፣ ከዚያም እፍ ማለት። አይናቸው ያየ እነዚህ ሰዎች አላህ ሱብሓነሁ ወተዓላ በራሪ ወፍ ያደርግለታል። ወዲያው ስትበር ይመለከታሉ። ፈተኩኑ ጠይረን ቢኢዝኒላህ አላቸው መሲሁ። በአላህም ፍቃድ በራሪ ወፍ ትሆናለች አለ። ያቸው አንደኛ ይሄ ነው። ሁለተኛው ምንድነው? መስማት የተሳናቸውን ሰዎች ይፈውሳል። ማየት የተሳናቸውን ሰዎች ልክ እንዲሁ ሙታኖችን ያስነሳል። ሌላው እዚያው ጋር ከተገለጸ ተአምር ወአነቢኡኩም ቢማ ተእኩሉን አላቸው ለህዝቦቹ። አሁን ሄዳችሁ ምን እንደምትበሉ ነግራችኋለሁ ይላችኋል። እዚህ እያወሩት መሲሁን እነዚህ የሚያወሩት ሰዎች ቤታቸው ሄደው ምሳቸውን ምን እንደሚበሉ ያውቃል፣ ይነግራቸው ነበር። ይሄን አላህ ሰውቆታል። ወታቻል ለእርሱ ብቻ ነው ወይ ተአምር? ለሌሎችም ተሰጥቷል። ነቢያችን ሰለላሁ ዐለይሂ ወሰለም የሩቅን እውቀት አላህ ሱብሓነሁ ወተዓላ ያሳውቃቸው ነበር። ይሄን አላህ በቁርአን ላይ ዓሊሙል ገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ይላል። የሩቅ አዋቂ ነኝ የሩቅ እውቀቴን ለማንም አላሳውቅም ካለ በኋላ ኢላ መን ኢርተዳ ሚን ረሱል ይላል። ከመልእክተኞቼ የመረጥኩት ሲቀር እያለ ይናገራል። ለመልእክተኞቹ ለነቢያቶቹ ያሳውቃቸው ነበር። ዩሱፍ ይህን ተአምር ተሰጥቶ ነበር። ዩሱፍ ዐለይሂ ሰላም በእስር ቤት በገባ ጊዜ ምን እንደሚበሉ እንደሚነግራቸው ይገልጻል። ምን ይላል? ቃለ ላ የእቲኩማ ጣዓሙን ቱርዘቃኒሂ ኢላ ነበእትኩማ ቢተእዊሊሂ ይላቸዋል። ዩሱፍ እስር ቤት ውስጥ ላሉት ሰዎች አሁን የሚመጣላችሁን እንድትበሉ የሚመጣላችሁን ምግብ ሳይመጣ በፊት እነግራችኋለሁ ይላቸዋል። ምን እንደሚበሉ እዚያው ቁጭ ብሎ ተአምር ያሳያቸው ይነግራቸው ነበር። አሁን የሚመጣው ምግብ እንዲህ ነው ይላቸዋል። ያ ምግብ ልክ ሲመጣ ጊዜ ባለው መሰረት ይመጣል። ይህን ተአምራትን በሲሁ ያደርግ ነበር። ታቻለ እና ይህ ነው። ሌላው ነገር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምር ተሰጥተዋል። የእርሳቸው ደግሞ ምንድነው? ጨረቃን መክፈል ይመስል የመካ ሰዎች ከዕለታት አንድ ቀን ጠየቋቸው። ያ ሙሐመድ ኢንኩንተ ነቢይን አሪና አያ፣ ሙሐመድ ሆይ አንተ በእውነት እንደ አምላክ ነቢይ ከሆንክ ተአምር ሰርታ አሳየ እንዳሏቸው። ፈአራሁም ኢንሽቃቀል ቀመር፣ ጨረቃንም ከፍለው አሳዩቸው። ይሄ ነው ለጥቂት ሰው የሚበቃን ምግብ ለብዙ ሰው እንዲበረክት ማድረግ። ልክ እንዲሁ ከጣታቸው መካከል ውሃ እንዲፈልቅ ማድረግ። ልክ እንዲሁ ሌላው ተአምራዊ ጉዞ ያደረጉት ከመካ እስከ ኢየሩሳሌም ድረስ ወይም እስከ ቤተል መቅደስ በአንድ ሌሊት፣ በዛቸው ሌሊት ሰባቱን ሰማያት አድርገው መሄዳቸው አድርገው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሌላው ነገር በዚያ ገነትን ማየታቸው። ገነትን ስለ ገነት ማንኛውም ሰው ሲናገር ገነት የምትባል ሀገር አለች እያለ ለትውልዱ ያስተምራል እንጂ ነቢይ አየሁ ብሎ የሚናገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ሲቀሩ እኔ ገነትን አይቻታለሁ ብሎ ያስተማሩና አላህ ሱብሓነሁ ወተዓላ አሳይቷቸዋል። ሌላው ቀደምት ነቢያትን እንዳለ ማግኘታቸው አላህ አስነሳላቸው። ሁሉንም ነቢያት አግኝተዋቸዋል። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዩሱፍ፣ እነ ሙሳ ሁሉንም እንዳለ መሲሁን ሁሉ እንዳገኙት ቃል በቃል ማስረጃ አለ። እነዚህ ነቢያቶችን አምላክ አላህ ሱብሓነሁ ወተዓላ አገናኝቷቸዋል። ሌላው ከአምላክ ጋር ቃል በቃል መነጋገራቸው። ይህን ተአምር አምላክ ያደረገ የሰጠው ለማን ነበር? ለሙሴ ነበር። ልክ እንዲሁ ለአዳም ሙሴ እንዳናገረው አምላክን ሁላችን የምናምንበት ነገር ነው። አምላክ ከዚያ በኋላ ማንን ያናገረው? እርሳቸውን ቃል በቃል አናግሯቸዋል። ሙሐመድ ሆይ እያለ እርሳቸውም አቤቱ ጌታዬ ሆይ እያሉ እየመለሱለት ያወሩት አለ። ሶሒህ ሙስሊም 12 ላይ ታገኝታላችሁ። ይህ ነው። ሌላ አሁን እናንተ ብዙ ጊዜ ልታነሷቸው የፈለጋችሁት ምንድን ነው? ከትዳር ጋር በተያያዘ ህግና ስርዓትና ስለሚነጅሱና ስለማይነጅሱ ነገራቶች ከሰው ልጅ